ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4 ሰዓት ከ30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማ ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ሰላም አድማጮች እንደምናላችሁ። ጤናማ የተሰኘው ፕሮግራማችን እንሆ ጀምሯል። ዛሬ እንግዲህ የሰራተኞች ቀን ነው። ሜይ ዴይ ተብሎም ይጠራል። በዚህ በሰራተኞች ቀን ነው ዛሬ ተገናኘ ነው። እንግዲህ በሀገራችን ላለፉት 51 ዓመታት ይህ ቀን በተለያዩ ሁኔታዎች ሲዘከር ቆይቷል። የሰራተኞችን ህጋዊ መብቶች ለማሰብ ወይም ደግሞ ለመጠየቅም መልስ ለመስጠትም የተሰየመ ቀን ነውና በዚህ በሰራተኞች ቀን ነው ዛሬም ጤናማ ፕሮግራማችን ይዘን የመጣ ነው። እንግዲህ ጊዜው ወቅቱ የሚፈልጋቸው ጥያቄዎች የሚነሱበት እንደመሆኑም እንግዲህ እኛም ለሰራተኛም ላሰሪም ጤናማ ኃይል እንግዲህ መኖሩ ጤናማ ሰራተኛ መያዝ ስኬታማ ያደርጋል ብለን እንግዲህ ምርትንም ይጨምራልና በዚህ ቀን ቀለል አድርገን እስቲ በስራ ቦታ በዚህ ጉዳይ ተነጋገሩ ልንል መተናል። የዛሬው ርዕሰ ጉዳያችን በስራ ቦታ ብትነጋገሩበት የሚጠቅም ነው፣ እንዲሁም ደግሞ ብትነጋገሩበት አላችሁ ብለንም እናምናለን። ከቤተሰብም በላይ እንግዲህ ለወጣቶች ያቻ ግፊት እንላለን አይደል? ለጎልማሶችም ቢሆን ደግሞ ጓደኛ፣ የስራ ባልደረባ ምክር መልካም ነውና ዛሬ የምናነሳው ጉዳይ በስራ ቦታችሁ ተመካከሩበት እንላለን። በዚህ ሰዓት እንግዲህ የምናነሳው ርዕሰ ጉዳይ ተላላፊ ያልሆኑ ህመሞችን የሚመለከት ነው። ለነዚህ ህመሞች እንደመነሻ የሚሆኑ የአመጋገብ ጤናማ ለመሆን አልኮል መጠጥ፣ የትንባሆ ምርቶችን መጠቀም፣ የአካል ብቃት እንቅስቃሴ አለማድረግና ሌሎችም ሁሌም የምናነሳቸው ናቸው። ከነዚህ ደግሞ ጤናማ ያልሆነ አመጋገብና የአካል ብቃት እንቅስቃሴ አለማድረግ ከልክ ያለፈ ውፍረትን ያመጣሉ። ይህ ደግሞ እንግዲህ ለተለያዩ ተላላፊ ያልሆኑ ህመሞች ይዳርጋል። ስለዚህም ዛሬ እንግዲህ እንደ ርዕሰ ጉዳይ የምናነሳው ከልክ ያለፈ ውፍረትን ይሆናል ማለት ነው። ከልክ በላይ ውፍረት ወይም ደግሞ ኦቤሲቲ በጣም ቅጥ ያጣም ብለን ብንገልጸው ይገልጿል መሰለኝ። እነዚህን በጣም መወፈርን በተመለከተና ከተላላፊ ያልሆኑ ህመሞች ጋር አያይዘን እናነሳለን። አብራችሁን ቆዩ። አበባ ተስፋዬ በቴክኒኩ ከኛ ጋለች። ዶክተር ክብሮም ሙልጌታ የውስጥ ደዌና የልብ ስፔሻሊስት በመቅረዝ ሆስፒታል ዛሬም ተገናኝተናል። ዶክተር ክብሮም ነጄላችሁ የመጣሁት ዶክተር በጣም አመሰግናለሁ በድጋሚ ስለተገናኘን። እንግዲህ ይሄ ከልክ ያለፈ ውፍረት በጣም ዓለምን በጣም ያስጨነቀ ነው። ምክንያቱም ተላላፊ ያልሆኑ ህመሞች እየጨመሩ ነው ስንል አንዱ ሪስክ ፋክተር ወይም ደግሞ አጋላጭ ምክንያት መወፈር ነው። ይህንን ደግሞ ሊያመጡ የሚችሉት የአመጋገብ ሁኔታ አለ፣ የአካል ብቃት እንቅስቃሴ አለማድረግ አለ። እነዚህ በራሳቸው ደግሞ እየጨመሩ መምጣታቸውን ከዚህ ቀደም በነበሩን ፕሮግራሞች አንስተናልና እስቲ እንደው ዛሬ በሰራተኞች ቀን ሰራተኞች በስራ ቦታ በዚህ ጉዳይ ቢወያዩ እኮ መልካም ነው፣ ለውጥ እናመጣለን ብለን ዛሬ ይህንን ርዕሰ ጉዳይ ይዤ መጥቻለሁ። መልካም ነው አይደል? ጉዳዩ መነሳቱ በራሱ ጊዜው ያማከለ ነው። ከጾም በኋላ መሆን አመጋገብ ላይ እንትን ያለበት ጊዜ ስለሆነ ትክክለኛ ሰዓትና ቀን ነው። እውነት ነው። እንግዲህ ጥናቶችን ስናነሳ በጣም በውፍረት ምክንያት የሚመጡ ህመሞች ብዙ ናቸው። በተለይ ደግሞ በ2021 በተደረገ ጥናት በተመዘገበው በኤምሲቪ ወይም ተላላፊ ባልሆኑ ህመሞች ምክንያት ያጋጠመ ሞት ወደ 3.7 ሚሊዮን ነው ይላልና ይህም እንግዲህ አንዱ ምክንያቱ ውፍረት ነው ብሎ ይጠቅሳል ይህ ጥናትና ያው ዶክተር አንተ ነው የምለው እንግዲህ አድማጮችን አስፈቅጃለሁ። በጣም ወጣት ዶክተር ነው ይላችሁ የቀረብኩት አድማጮች። እነዚህ ያንተም እንግዲህ በተለይ ልብ ስፔሻሊስት እንደመሆነ የልብና የደም ስር ህመሞች፣ ስኳር በተለይ ሁለተኛው አይነት ስኳር፣ ካንሰር፣ የመተንፈሻ አካላት የጤና ችግሮች፣ ከምግብ ውደት ጋር የሚያያዙ ችግሮች እነዚህ ሁሉ በውፍረት ምክንያት ሰውነታቸው ውስጥ መስተጓጎል እንደሚፈጠር ያመላክታሉ ያዩዋቸው መረጃዎችና በዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይም ደግሞ በቂ ያልሆነ የምግብ እጥረትም አለ። እንደገና ደግሞ ከልክ በላይ መወፈር ማለት ሁለቱም ችግሮች ሆነው ይነሳሉና ይህንን ጉዳይ ዛሬ እያነሳን አብረን እንቆያለን ማለት ነው። እንግዲህ በ2022 በተደረገ ጥናት ከ8 ሰዎች አንዱ ከመጠን በላይ ውፍረት ታይቶበታል ይላል የዓለም ጤና ድርጅት ያጠናው መረጃ። እንዲሁም ደግሞ ከ1990 ጀምሮ የጎልማሶች ውፍረት በጥፍ በላይ
መጨመሩን የሚያሳይ በወጣቶች ላይ ደግሞ በ4 እጥፍ። ይሄ ደግሞ በጣም አደገኛ የሚሆነው ወደፊት ከግማሽ የዓለማችን ሕዝብ ግማሹ በጣም ወፍራም ይሆናል ተብሎ ተገልጿልና በጣም ከባድ ነው። ምክንያቱም ከውፍረት ጋር ተያይዘው የሚመጡ የጤና ችግሮችን በቀጣይነት ካንተ ጋር ምናነሳቸዋለን ዶክተርና ይህንን ርዕሰ ጉዳይ በዚህ ሰዓት ማንሳት ትክክል ነው ማለት ነው። ሁሉም ሰው ንቁ እንዲሆን በችግር ውስጥም ያለ ወደ ችግሩ እየሄደ ያለም እንዲሁም ደግሞ ቀጭኖችም ወደፊት ወደዚህ እንዳይመጡ ጥንቃቄ እንዲያደርጉ በሚል ነው ይህንን ያነሳ ነው። ዶክተር እንቀጥልና እንዶ ምንድነው ከሚለው እናንሳም። እንዴት ይፈጠራል? ሰውነታችን ውስጥ ምን ሲሆን ይፈጠራል የሚለው መነሳት አለበት። ውፍረት ምንድነው? መልካም አመሰግናለሁ ድጋሚ። ውፍረት ምንድነው? ወፍራም የሚባለው ምንድነው? ስናየው ወፍራም የምንለው ቁመትና ክብደት ባላንስ ሳይሆን ሲቀር የሆነ ልኬቱ ሲያልፍ ወፍራም እንለዋለን ማለት ነው። ለምሳሌ በሕክምናው ሳይንቲፊካሊ BMI ቦዲ ማስ ኢንዴክስ ነው የሚባለው። ይህንን ጠቅለል ያለ መረጃ የሚሰጠን ነው። አንድ ሰው ቁመቱንና ክብደቱን ተማጣጣኝ ነው ወይ የሚል ኢንፎርሜሽን ይሰጠናል እና ከዚህ አንጻር ከ25 በላይ ከሆነ 25 ያካትታል። ካልኩሌሽን አለው አውቶማቲክ ይሰራል። አሁን በሞባይል አለ አፕሊኬሽኖች አሉ። ከዛ በላይ ከሆነ ከ25 በላይ ከሆነ ወፍራም ይባላል። ልክ 30 ሲነካ ቅጥቃጣ ውፍረት ወይም ደግሞ ከልክ ያለፈ ውፍረት ወይም የውፍረት በሽታ ብለን አንዳንዴ የሚገልጽ እዛን ጊዜ በሽታ ይሆናል በራሱ። ልክ ደም ግፊት አለብኝ እንደሚል አንድ ሰው ውፍረት አለብኝ ይህንን ከልክ ያለፈ ውፍረት አለብኝ ይህን እንደ አንድ በሽታ ይዞ ወደ ሕክምና ውስጥ መግባት ሐኪም ማማከር ያስፈልጋል ማለት ነው። አሁን አዌርነስ የለም ብዙ ጊዜ ይህንን በሽታ ሆኖ ግን በሽታ የለኝም ይላል እና ይህንን የራሱ መደበኛ የሆነ ሕክምና የሚያስፈልገው ነው ማለት ነው። በዝም ብለን ስንነጋገርም እኮ አንዳንዴ እንደ ውፍረትና ለራሱ ለባለቤቱ አይታወቅም እየተባለም ይገለጻል። እንዲሁም ደግሞ አንዳንዴ እኛ ጋር የሚያዘናጉን እንደ ምቾትም ይቆጠር ነበር አይደል? አሁን ነው ትንሽ ነቃ እያልን የመጣ ነው እንጂ እንደ ምቾትም ይቆጠር ነበር። ከበዚሁ ጋር ተያይዞ ደግሞ ቀደም ባሉት ጊዜያቶች ሰው በጣም ከውፍረት ቢኖረውም እንቅስቃሴ ግን ያደርጋል። ያው ከተሞች ላይ ከከተማም ውጪ ቢሆን ስራዎች ይሰራል፣ ይንቀሳቀሳል፣ ይቃጠላል ካሎሪው እና ነገር ግን አሁን እነዚህ አለመኖራቸው በሌላው መልኩ ደግሞ ሰው ውፍረት እንደ ጤና ችግር እየተቆጠረ መሆኑ እየተገነዘበ መጥቷልና እንደው እንደዚህ ትርጓሜው ይሄ ከሆነ ይለያያሉ አይደለ ዶክተር? አዎ ይለያያሉ። ዋናው እንዴት ይመጣል የሚለውን ትንሽ ልናገርና ብዙ ጊዜ ወፍራም ወይ ደግሞ ከልክ ያለፈ ውፍረት የሚመጣው ባላንስ አለመሆኑ ነው። የምንወስደው ካሎሪ እና የምናጠፋው ካሎሪ ባላንስ ካልሆነ ወጪና ገቢን ማለት ነው ተመጣጣኝ ካልሆነ ሰውነታችን ምን ያደርጋል? ስቶር ያደርገዋል። ከተበሉ ምግቦች ውስጥ 60 እስከ 80% ስቶር ነው የሚሆነው። የቀረው ኖርማሊ በሳይንስ ኢነርጂ አይባክንም ይላል። ኮንስታንትሊ ባላንስ ሆኖ ነው የሚቀረው ይላል። ግን ከዛ ውስጥ ያለው 60-80% ስቶር ሆኖ የቀረው ደግሞ መውጣት አለበት፣ መቃጠል አለበት እና ይህንን ብዙ ከተወሰደ ወይም ደግሞ የተወሰደውን ሳይቃጠል ሳይንቀሳቀስ ከቀረ ሰውየው አንድ ሰው ሳይንቀሳቀስ ከቀረ ማከማቸት ይጀምራል ማለት ነው። ስቶር ያደርጋል። ይህንን ስብ ነው የሚከማቸው። ስብ ደግሞ የሚከማችበት ቦታ ላይ የተለያየ ቦታ ነው። ጠቅለል አድርገን ስናየው ኦቨርዌይት የምንለው ይህንን ከ25 በላይ ቦዲ ማስ ኢንዴክስ ያለው ሊሆን ይችላል። ግን ይህንን ቦዲ ማስ ኢንዴክስ ሜዠር አያደርግልንም የት እንደተከማቸ። ሆድ አካባቢ ቦርጭ የምንለው እዛ ይከማቻል። ዳሌ አካባቢ፣ ታፋ አካባቢ እንትን ይከማቻል። አንዳንዴ ደግሞ እዚህ ትከሻ አካባቢ ይህንን በወንዶችና በሴቶች የሚከማችበት ቦታም ይለያያል። አሁን ሴቶች ላይ ወደ ታች አካባቢ ነው የሚሆነው።
ወንዶች ላይ ደግሞ ሆድ አካባቢ ነው ቦርጭ ነው የሚሆነው እና አንዳንዶች ደግሞ ሴቶች ላይ ደግሞ ቦርጭ እናያለን። የወንዶች አይነት ወፍረት አይነት እናያለን ማለት ነው። እና እነዛ አላስፈላጊ የሆነ ቅባት ክምችት ወደ ማይሆን ነገር ይወስደናል። ለምሳሌ ልክ እንኳን ባያልፍ ልክ ያለፈ ወይ ውፍረት እንኳን ባይደርስ አንድ ሰው ስቲል ክብደቱ ከጨመረና እነዚህ ክምችቶች ካሉ ለሌላ ነገር ያጋልጣሉ ማለት ነው። እና ዋናው ማሰሪያው የሚሆነው አንባላንስ የሆነ ካሎሪ ኢንቴክ እና ምግቦቻችንና እንቅስቃሴ በደንብ ካልተደረገ ወይም ትንሽ በልቶ አንድ ሰው ብዙ ሰዓት ቁጭ የሚል ከሆነ አሁን መቼም እንደምታይ መቀመጡ በስቷል፣ በጣም በስቷል። የአይቲ ዘመን ነው። ቲክቶክ፣ ዋይፋይ፣ ፌስቡክ እንደዚህ ሌፍት ኤንድ ራይት እያለ ከልጅነት ጀምሮ ሁላ ቁጭ እያለ አሁን እንደውም ቀደም ብለሽ እንደገለጽሽው ወጣቶች ላይም 4 እጥፍ ነው የጨመረው ከ1990 ጀምሮ ወደዚህ። እንደውም ከጎልማሶቹ ይልቅ የወጣቶቹ ያሳስባል። ምክንያቱም ጊዜው የተመቻቹ ነገሮች አሉት። ለሁሉም ነገር መቀመጥ ተቀምጦ ብቻ ብዙ ነገር ማከናወን ይቻላል ያደርጋሉ። ሁለተኛ ደግሞ ምግብ ላይ ደግሞ ይከብዳቸዋል፣ ጣፋጭ ነገር የመውሰድ እንትን ይኖራቸዋል እና እነዚህ ደግሞ ከ20 ዓመት በላይ በተለይ 18 ጀምሮ በጣም በዛን ሰዓት ጀምሮ እየወፈረ ይሄዱና ወደ ከፍተኛ የሆነ እድሜያቸው እየገፋ ሲሄድ መመለስ የማይቻልበት ደረጃ ይደርሳል። እና ይህን ደረጃውን ልክ የውፍረት በሽታ የሚባል ወይም ደግሞ ልክ ያለፈ ውፍረት ሲደርሱ ኦቤሲቲ ሲደርሱ 3 ደረጃዎች አሉ። ከ30 እስከ 35 እስከ 35 እስከ 39 ከ39 በላይ 3 ደረጃዎች አሉ። እነዚህ በጣም አደገኞች ሲሆኑ ራሳቸው እስከ ሰርጀሪ ድረስ ኦፕሬሽን ድረስ የሚያስደርስ ሕክምና የሚፈልጉ ናቸው። ስቡ የሚከማችበት ቦታ ነው ሰርጀሪ የሚደረገው ወይስ? አዎ አንደኛው እሱ ይህን በተለይ ቦርጭ አካባቢ፣ ሁለተኛ ደግሞ ያው ጨጓራዋ ሳይዟ እንድታንስ ይደረጋል ማለት ነው። በኋላ እንመጣበታለን መፍትሄዎቹ ላይ። በአጠቃላይ ይህንን ያህል እንደ ብቻው በሽታ ሆኖ ለኦፕሬሽን የሚያደርግ ሊሆን ይችላል ማለት ነው። የጤና ችግር መሆኑን መገንዘብ በጣም ተገቢ ሆነ፣ በጣም አስፈላጊ ነውና እንደውም አንዳንድ ጥናቶች ምን ያሳያሉ? ልክ ከ25 በላይ ሲሆን ቦዲ ማስ ኢንዴክስ ምንላት ኦቨርዌይት ሲሆኑ 50% ሴቶች ላይ 50%ዎቹ ደም ግፊት ይታይባቸው እና መነሻው ወይታቸው ቢስተካከል ይመለሳል። ቀደም ብለሽ እንደገለጽሽው ልክ ለገና ሁለተኛ ስኳር ታይፕ 2 ዳያቤቲስ የሚባለው ይመጣል፣ ኮሌስትሮል መዛባት ይመጣል። እንደዛ እያለ ይሄዳልና በኋላ እናያቸዋለን። አሁን እንመለስባቸዋለን። ያው እንግዲህ አሁን ልጅም ሲወለድ ውፍር ያለ ልጅ መጀመሪያ ያስጨንቃል። በነፍሰ ጡርነት ጊዜ ልጆች ከፍተኛ ክብደት ሲኖራቸው የሐኪሞችን ምክር አለ፣ ክብደቱ እንዲቀንስ ይመከራል። ከተወለደ በኋላ እናቶች ልጆቻቸው ቀጭን ሲሆኑ ይጨነቃሉ፣ እንዲወፍርላቸው ይፈልጋሉ፣ በጣም ብዙ ነገሮችንም ያደርጋሉ። ነገር ግን ሐኪሞች የሚመክሩን ጤነኛ መሆን፣ ጠንካራ መሆንን ነው ከመወፈሩ የበለጠ ግን ያሳስባቸዋል። አንዳንድ ቤተሰቦች ግን ማወቁ፣ ማንበቡ፣ መጠየቁ ደግሞ መልካም ነው ለዚህ። ከዛ በኋላም ልጆች ትንሽ እያደጉ ሲመጡ ድንቡሽቡሽ ያለ ልጅ ማየት መሳም ሁሉም ሰው ደስ ይለዋል። ነገር ግን ከዚህ ጋር ጎን ለጎን እነዚህን አሁን የምናነሳቸውን ጉዳዮች ማሰብ ያስፈልጋል። የጤናውስ ጉዳይ በወፈረ ቁጥር እንደዚህ እያደገ በሄደ ቁጥር ምንድነው የሚመጣው የሚለውን እንግዲህ ከዶክተር ጋር እየተነጋገርንበት ነው የምንቆዩ። አድማጮች ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ውፍረት ብቻውን አይደለም፣ ሌሎች የስነ ልቦና ችግሮችም ያመጣል። አሁን ወጣቶች ላይ እንደምናየው በጓደኞቻቸው ዝቅ መደረግ፣ አንዳንድ ቃላቶችም አሉ፣ ስነ ልቦናዊ ጫና ይፈጥራል። ይሄም ደግሞ ልጆችን ወደ አልተገባ እርምጃ ይወስዳቸዋልና ልጆችን ካሁኑ ነው ክብደታቸውን መቆጣጠር የሚያስፈልገው። ከዛ በኋላ ደግሞ እያደገ ከጎን ለጎን የጤና ችግሩንም እያሰበ ቤተሰብ ለዚህ ጉዳይ ትኩረት ሊሰጠው ይገባል ማለት ነውና ዛሬ እንግዲህ ይህን ርዕሰ ጉዳይ ስናነሳ በየአካባቢያችሁ በየቤታችሁ እንድትወያዩበትም ጭምር ነው። ማስታወቂያዎችን ሰምተን ተመልሰን ስንገናኝ በዚህ ጉዳይ ላይ እንቀጥላለን። አድማጮች አብራችሁን ቆዩ። አርሞር ሃንሰን የምርምር ኢንስቲትዩት እና አምረፍ ሄልዝ አፍሪካ በኢትዮጵያ ስፖንሰሮቻችን ናቸው። ማስታወቂያዎችን እንስማ። አምረፍ ሄልዝ አፍሪካ በኢትዮጵያ አምረፍ ሄልዝ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ
የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፍ ሄልዝ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፍ ሄልዝ አፍሪካ በኢትዮጵያ የአርማወር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። ግንቦት 1 ወይም ሜይ 9 እናቶችና የሴቶችን ጤና በማስመልከት ዋክ ፎር ሄልዝ በሚል መርሃ ግብር ዓመታዊ የጤና አውደ ርዕይ ይዘጋጃል። ይህ አውደ ርዕይ ከቅዱስ ጳውሎስ ሆስፒታል ጋር ከአዲስ አበባ ከተማ ሴቶች ሕፃናትና ማህበራዊ ጉዳይ ቢሮና ከየኒ ሄልዝ ጋር በመተባበር የሚዘጋጅ ይሆናል። እዚህ ዝግጅት ላይ የተለያዩ የመንግስትና የግል ተቋማት ይገኛሉ። የጤና ስፔሻሊስቶችም ስለሚገኙ የተለያዩ የጤና ምክሮችን የሚያገኙበት ነው። አዝናኝ ጌሞች አሉ፣ ምግብም አለ። ይህ የታላቅ ዝግጅት ለሴቶች ብቻ አይደለም። ወንዶች፣ አባቶች፣ ባሎች፣ እህቶችና እናቶችም መምጣት ይገባቸዋል። ቲሸርቱን ለመግዛት በ0906999111 ይደውሉልን አሊያም የኒ ሄልዝ አፕሊኬሽን ላይ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ መግዛት ትችላላችሁ። ቀድሞ የገዛ ቅናሽ ያገኛል። እንዳትቀሩ። ተመልሰናል። አድማጮች ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን። አርማወር ሃንሰን የምርምር ኢንስቲትዩት እና አምረፍ ሄልዝ አፍሪካ በኢትዮጵያ ሁለቱም አጋሮቻችን ናቸው። አንጋፋዎቹን ተቋማት እጅግ በጣም እናመሰግናለን አጋራችን ስለሆኑ። አስተያየት ጥያቄ ካላችሁ በ0115591151 0115536006 እና 0115536008 ላይ ደውሉልን። 8222ም አጭር የጽሁፍ መልእክት የምንቀበልበት ነው። በዚህ ታገኙናላችሁ። ዛሬ ውፍረትን ከተላላፊ ያልሆኑ ህመሞች ጋር አነጻጽረን የጤና ችግርነቱን እያነሳን የምንገኘው እንግዲህ ዶክተር ክብሩም ነው። እንቀጥላለን። ዶክተር እንግዲህ ጥናቶች በጣም ብዙ ነገር ያነሳሉ ስለዚህ ጉዳይ። በተለይ የልጆችን ጉዳይ ቀደም አንስቻለሁና 390 ሚሊዮን ልጆችና ወጣቶች እድሜያቸው ከ5 እስከ 19 የሆኑ ከሚፈለገው በላይ ወፍረዋል ይላል የዓለም ጤና ድርጅት። ከነዚህ ደግሞ 160 ሚሊዮን የሚሆኑት ደግሞ ኦቤስ ሆኗል ወይም ደግሞ በጣም ቅጥ ያጣ ያለው ቅድም ወይም ደግሞ በጣም የተጋነነ ውፍረት ከፍተኛ ውፍረት ውስጥ ይገኛሉ ነው የሚለውና ዓለም ይሄ ነገር አሳስቧታልና የዓለም ኦቤሲቲ ፌዴሬሽን ሁሉ ተቋቁሟልና ቀንም ደግሞ ተሰይሞለት ማርች 4 ላይ የዓለም የኦቤሲቲ ቀን ወይም ደግሞ ይሄ ከፍተኛ ውፍረት የምንለው ከፍተኛ ይሄ በጣም የተጋነነ ውፍረት ምን ቅጥ ያጣ ውፍረት ብየዋለሁ እኔ በጣም ጥሩ ወርድ ነው። እና የዚህ ኦቤሲቲ ዴይም እየተከበረ ነው እንግዲህ ግንዛቤ ለመፍጠር ሰዎች እንዲጠነቀቁ ለማድረግና ከዓለማችን 1 ቢሊዮኑ ሰው እንደዚህ ወፍሯል በጣም ከፍተኛ ውፍረት ውስጥ ይገኛል የሚል መረጃም ነው የወጣውና እንደው በአገራችንም የተደረጉ ጥናቶች ይኖራሉ ይሄ ነገር እየጨመረ ነው ማለት ነው። እነዚህን ጥናቶች ስናይና በእኛስ ሀገር ምን ይላሉ መረጃዎችና እየጨመረ ነው ወይ የእውነትኛስ ጋር ምን አለ ዶክተር? ጥሩ ነው፣ ትክክል ነው ማለት አንደኛ ምንድነው በየቀኑ ምናየው አውት ፔሸንት ዲፓርትመንት ይባላል። በየቀኑ ቪዚት ምናረጋው
ከነዚህ በነገራችን ላይ ቫይታል ሳይን ከሚባሉ ውስጥ ነው ክብደትና ቁመት መለካት። ልክ እንደ ደም ግፊት እንደ አንዱ መሰረታዊ ልክ መጀመሪያ ልብ ምት፣ ደም ግፊት፣ ኦክሲጅን፣ ክብደትና ቁመት አንድ ላይ ናቸው። እንደዛ ተደርጎ ነው የሚወሰደውና በዛም ስናየው በጣም በከፍተኛ በየቀኑ ብዙ እየጨመረ ነው የሚያሳየው። በአፍሪካ ደረጃ ስንመጣ ሳብሳሃራን አፍሪካ ስቲል ኢትዮጵያና ናይጄሪያ ይጠቅሳል። በእኛ ሀገር ሐዋሳ ላይ የተጠና አንድ ጥናት 28% ያሳያል። በቅርቡ ደግሞ ወደ ጅጅጋ አካባቢ ደግሞ ወደ 40%። በጣም ትልቅ ቁጥር ነው። በጣም ትልቅ እየጨመረ ነው ያለው። 40% ማለት ነው። ከመቶ ሰው 40 በጣም ወፍራም ብዙ ነው። በተለይ አዳልቱ ላይ ከ18 እስከ 65 ዓመት ባለው እድሜ ነው ያጠኑት። ገቨርንመንትና ናን ገቨርንመንት የሚሰሩ ሰዎች ላይ ነው የተጠናውና ይህንን የሚያሳየው በጣም አሳሳቢ ነው። ወዴት ነው የሚወስዱት? ቀደም ብዬ እንደገለጡት ወደ ስኳር፣ ወደ ልብ ችግር፣ ወደ ካንሰር፣ በተለይ የአንጀትና የጡት ካንሰር ሪስክ አለው። ቆይቶ እንደገና ወደ ስትሮክ፣ እነዚህ ነገሮችን እያለ ሄዳል። የአንጀት ህመም IBS ይባላል። ኢሪቴብል ቦል ሲንድሮም እንለዋለን። ሆድ አካባቢ መነፋት፣ መወጠር፣ እንደዚህ ነገሮችን ብዙ ነገር ቢሰራለት ምናምን ኔጌቲቭ ነው የሚሆነው። እንዲህ ነገሮችን እና ማይነካው ነገር የለም። ልብ፣ ጡት፣ አንጀት፣ ቀጥሎ ደም ስራ ስር ከነካ ኦልሞስት ሁሉም ነው። የሚገርምሽ ነገር እነዚህ ደም ግፊት፣ ውፍረትና ኮሌስትሮል ሲኖራቸው 5 እጥፍ ስኳር የመምጣት እድል ይኖረዋል። ሜታቦሊክ ሲንድሮም ይባላል። ሶስቱ ቦርደር እንኳን ሆነው ከታዩ ቀጣይ አመታት ላይ ሙሉ ሁለተኛ ደረጃ የሚባለው ታይፕ 2 ስኳር የመምጣት እድል አለው እና እንደውም አንድ ጥናት ግሎባሊ እስከ 2.8 ሚሊዮን በአመት የሰው ህይወት ያልፋል በውፍረት ብቻ ማለት ነው። ሌላ ነገር አፎች ተደርጎ በጣም ብዙ ነው። ከዛ ጋር ተያይዞ በተለይ በኮቪድ ጊዜ በነበረ ሰው ተቀምጦ ስራ ምንትን አልነበረ ምናምንና በጣም ነው የጨመረው ከዛ ጊዜ ጀምሮ በተለይ። ስለዚህ እየጨመረ ነው የመጣ የሚለው ምንም ጥርጥር የለውም። እውነት ነው። አዎ እንትናችንም ሲታይ እኮ አኗኗራችንን በጣም ተቀይሯል። እንደው ዝም ብለና ከነዚህ ከ5 አመት ወዲህ እንኳን ያሉ የእንቅስቃሴዎቻችንን ሁኔታ ስናይ ለውፍረት የሚያጋልጡ የቴክኖሎጂ ውጤቶች በጣም ጨምረዋል። ከዛ ደግሞ ይሄንን እኛም ከግንዛቤ ውስጥ ከተን እርምጃ እንወስድም ስለማንንቀሳቀስ የስራ ሁኔታ እንደዚህ ስለሆነ ብለን እስቲችን መንገድ በእግሬ ልሂድ ጧጧት ሁሉ ጊዜ እንደዚህ ላድርግ ብለን ተግባራዊ እናደርገውምና ይሄን በጣም እንግዲህ ለውፍረቱ መጨመር አስተዋጽኦ ያደርጋል። የውፍረቱ መጨመር ደግሞ ለነዚህ ህመሞች መጨመር ሌላ ምክንያት ይሆናል ማለት ነው። እንደ ሰው ተፈጥሮ ይለያያል የሚፈጠርበት ሁኔታ ውፍረቱ። አዎ ማለት እንትኑ ማልቲ ፋክተሪያል ነው። በብዙ ምክንያቶች ነው ውፍረት መጨረሻ ላይ የሚመጣው። ሁለተኛ ደግሞ ቀስ እያለ ኮንቲኒየስ ተከታታይ ግን ቀስ እያለ አዝጋሚ በሆነ መልኩ የሚመጣ ነው። ያንዳንዶቹ በተወሰነ በመድኃኒት ወይም በሆርሞን በምናምን በአጭር ጊዜ ሊወፍር ይችላሉ። ግን አብዛኛው ግን ቀስ እያለ ሳይታወቅ ነው እና እሱ እንደዛም ስለሆነ ነው ለመመለስ የሚከብደው። ቀስ እያለ ነው ግን በተከታታይ ነው እየጨመረ ነው የሚሄደውና ከዚህ አንፃር ሕክምናውና በተለያየ ሰው ላይ የምናየው ሁኔታ በጣም ነው የሚለያየው። ለምሳሌ አንዳንዱ በምግብ ብቻ ሊሆን ይችላል፣ አንዳንዱ ስትረስ ሊሆን ይችላል፣ አንዳንዱ እንቅልፍ ማጣት ሊሆን ይችላል። በዚህ ምክንያቶች እነዚህ ብዙ የሆርሞን የነርቭ የዚህኛው በአንባላንስ የሆነ የካሎሪ ሂደት ሜታቦሊዝም እነዛ ነገሮችን መጨረሻ ላይ ወደ ውፍረት ያመጣሉና ሌላ በዘር ነው የሚሆነው። በዘር ስቲል ትልቅ ፐርሰንት አለው እስከ 60% የሚያክል በዘር ብቻ በዓለም ያሉ ውፍረቶች በዛ የሚመጡ ናቸው። ግን እነዚህ በዘር ተያይዞ ጄኔቲክ ሪሌትድ የሆኑ ብዙ ናቸው። ደግሞ በቅርቡ በ2025 ራሱ ሌላ ጄኔቲክ አጥንተዋል
ለውፍረት የሚዳረግ ብለው ግን ድሮ መጨረሻቸው እነዚህ ምንድነው የሚያደርጉት? ብዙ እንዲበላ ሰው በሽተኛው ነው የሚያደርጉት። ጄኔቲክ አብኖርማሊቲ ሞር የምግብ ፍላጎት እንዲጨምር እንዲወስድ እንደዚህ ነገር ነውና በዘር ውፍረት ያለው ሰው በጣም ጥንቃቄ ማድረግ አለበት። ምግብ አመጋገብ፣ ጣፋጭ ነገር መቀነስ፣ ሃይ ካሎሪ መቀነስ፣ ኮሌስትሮል ያለው ቅባት ያለው ነገር መቀነስ፣ እንቅስቃሴ አዘውትሮ የዘወትር ስራ መሆን አለበት። እንደዚህ ቀድሞ እና ኢርሊ ኤጅ እንዳይመጣ መከላከል ይቻላል። ኢርሊ ኤጅ እንደ ቲም አድርገው በኋላ እንነጋገርበታለን በተለያየ ደረጃ እንዴት መፍታት እንዳለበት፣ ግን እንደዛ ነው መታሰብ ያለበት እና እነዚህ ናቸው። ሌላ ሆርሞኖች በእርግዝናና አንዳንዴ ደግሞ መድኃኒቶች አሉ ለተለያየ ነገር የምንሰጠው ፕሪዲንዞን በተለይ የሚባል መድኃኒት ሮዝ መድኃኒት ብዙ ጊዜ ነው የምናስጠነቅቃቸው ስንጀምር ለአጭር ጊዜ ነው የምንሰጠው፣ ግን ለማጅ ነው ችግሩ የዚህኛው መድኃኒት እና ለማጅ ስለሆነ ኮንቲኒስሊ እንደ አንቲፔን የሚጠቀሙ አሉ፣ ለአስማ ብለው ይወስዱታሉ። ሐኪሙ ሳያዝ እየወሰዱ ይወፍራል። ከዛ ማን መልስበት ቶክሲቲ ውስጥ ደረጃ ይገባል እና እነዚህ ደግሞ ከሚጠቀሱ ጎልቶ ከሚታዩ እንትኖች ናቸው። ሆርሞናል ይሆኑና ከአእምሮ ህመም ጋር ተያይዞ የሚሰጡ መድኃኒቶችም አሉ። እነሱንም እንደዚሁ ለሳይካትሪ የሚወሰዱ ደግሞ አሉ፣ ያወፍራሉ። ሁለተኛ ደግሞ ሳይካትሪ ችግር ያለበት ሰው ብዙ አይንቀሳቀስም፣ ይያዛል፣ ኮንትሮል ነው የሚሆነው፣ እሱም ያወፍረዋል። እነዚህ እንትኖች አሉ። በተቻለ መጠን ባላንስ የተደረገ የአይምሮ ስፔሻሊስቱ ከሌሎች ሐኪሞች ጋር የሆነ መነጋገር ያስፈልጋል። በዘርም መጣ ከአመጋገብም ጋር እንደው ለሴቶችም በአራስ ቤትም ይምጣ በእነዚህ በመድኃኒቶችም ይምጣ፣ ብቻ ግን ተቀብሎ ቁጭ ማለቱ መልካም አይደለም። እርምጃ መውሰድ ያስፈልጋል። አለበለዛ እንግዲህ እነዚህ ሌሎች ደግሞ ተጨማሪ ህመሞች ይመጣሉ ማለት ነው። አሁን እንግዲህ ሰው ያው ቀደም እንደገለጽኩት ብዙ ጊዜ አይታወቀንም ስንወፍርና ያው እንትኖች ሲመጡ ነው ሌላ ሰው ሲነግረን፣ አንዳንዴ ደግሞ ልብሶቻችን ሲጠቡን እንደዚህ ነው የምናውቃቸውና የመለካቱ ልምድ ብዙ ስለሌለ ነው ሄደን ቼክ አናደርግም፣ ክብደታችንን እንኳን ቼክ አናደርግም፣ ስንፍናዋለና ግን እንደው አንድ ሰው ላስላቢል ይችላል። አሁን በቴክኖሎጂው ብዙ አፖች አሉ በሞባይላችንም ላይ የሚጫኑ ክብደታችን የምንለካበት ብዙ አሁን እየተራቀቀ መጥቷል። ኤአይም ብዙ ያመጣቸው እድሎች አሉ። ሰው የልብ ምቱን ጤናውን ቼክ ለማድረግ የሚመች ግን እንደው እችን ክብደቷን ለማስላት እቺ 30 እና 25 የምትለውን ነገር ምን ላይ ነኝ የሚለውን ለማወቅ ቀላል ነው ወይ ይቻላል? አዎ በጣም ነው ቀላል የሂሳብ እንትናት። ክብደታችንን ለቁመታችን ስኩዌር ነው የምናካፍለው እና ክብደት ወስደን ለምሳሌ አንድ ሰው 70 ቢሆን ቁመቱ 150 ቢሆን 1.5 በሁለት ብናባዛው 2.25 ይሆናል። 70 ለ2.25 ማካፈል ነው። ስለዚህ በቀላሉ ስንት ትርፍ እንዳለ ማወቅ ይቻላል። ያኛው ትርፍ ዝም ብለን ተሸክመን እየዞር እንደሆነ ማወቅ ማለት ነው። ከተቻለ ደግሞ ስንለካ ቀለል ያለ ልብስ፣ ጫማ ነገር ሳናደርግ እንደዚህ መሆን አለበት። በደንብ ትክክለኛውን ቁጥር ለማወቅ አልፎ አሁን ምን ያለው እዛ ጅም ቤት ምናምን እንደዛ ያደርጋሉ። ጥሩ ልምድ አለ። በየቀኑ በየሳምንቱ ይለካሉ። ቀለል ያለ ልብስ ነው ጫማ አውልቀው ምናምን ሲለካ ያሉና ይሄንን ትልቅ ልምድ ነው። ባላንስ እያደረጉ ራስን እያወቅ እየተመራመርክ መሄድ ማለት ስለ ጤና ውፍረት አሁን ተነጋገር ነው ከብዙ ነገር ስለሚገናኝ ዋናው መጨረሻው ላይ ደም ግፊቱ ማከም፣ ስኳር ማከም ጥቅም አይኖረው። መንስኤው ማከሙ ከታከበ ቀላል ነው የሚሆነው። በተለይ ሁለተኛው የስኳር አይነት አብዛኛው ዓለም ውስጥ እሱ ነው ያለው 70-80% ሪቨርሰብል ነው። መመለስ ይችላል። ሙሉ ለሙሉ መስተካከል ይችላል እና በዚሁ እንደውም ውፍረታችን እየጨመረ ስንሄድ ለስኳር የሚያስተካክል ሆርሞን አለ ኢንሱሊን የሚባል እሱን እክል ይገጥመዋል። ማኔጅ ማድረግ ኢንሱሊን ሬዚስታንስ ይባላል። የገባውን ስኳር ከደም አውጥቶ ማድረግ አይቻልም፣ ወደ ሴሎቹ ማስገባት አይችልም። ሬዚስታንስ ኢንሱሊን አለ ግን ሌዚ ይሆናል። በምን ምክንያት? እነዚህ በውፍረት ምክንያት ማለት ነው። የራሱ ወደዚህ ወደ አዲፖሳይትስ የሚባሉ እነዚህ ሴሎች የፋት ሴሎች ሲበዙ ይህንን ያመጣል። እዚህ በፍጥነት ለዚህ ነው ወደ ስኳር ህመም የሚዳርገን ውፍረት
እና እንትን ብቻ ሳይሆን ኤክሰስ ካሎሪ መኖር ብቻም ሳይሆን ያለችዋን ስኳር ኮንትሮል የሚያደርግ ሆርሞንን ይጎዳል እና ልክ ውፍረታችን ሲስተካከል ያኛው ሆርሞን ይነቃል ያለችዋን ስኳር ኢንሱሊን ሆርሞኑን እያስተካከለ ይሄዳል ማለት ነው እና በዚህ አጋጣሚ ስለዚህ ሲሪየስ የሆነ ሜጀር መወሰድ አለበት ማለት ነው። እውነት ነው። ያው እንግዲህ በቀጥታ ለስኳር ህመም ከመዳረጉ በፊት ይሄኛው መስተጓጎል ደግሞ እንደገና ለስኳር የጤና ችግር አስቀድሞም ሊዳርግ ይችላል። ስለዚህ እንትኖቹ ብዙ ናቸው እናነሳቸዋለን ችግሮቹ። ነገር ግን በተለያየ መንገድ ስላነሳለው ለአድማጮች እንደ ጥያቄ እናነሳለን። ጥያቄዎችን የምንጠይቀው አድማጮችን ያው አብረውን እንዲቆዩና እየተከታተሉ መሆኑንም ለማረጋገጥም ጭምር ነው። የዛሬው ጥያቄያችን የሚሆነው ውፍረትን አንስተናል። እንግዲህ ውፍረት ከሚያስከትላቸው የጤና ችግሮች መካከል ነው አንድ ሶስቱን እንኳን ቢጠቅሱልን እነዚህ የመለሱ አድማጮቻችንን እንሸልማለን ማለት ነው። 0115 5951 0115 536006 እና 0115 536008 የእናንተን መልሶች የምንቀበልባቸው ስልኮች ናቸው። 8222 አጭር የጽሁፍ መልእክት መቀበያችን ነው። በእነዚህ እየደወላችሁ ልታገኙን ትችላላችሁ። ተሳተፉ፣ ትሸለማላችሁ። እግረ መንገድ ደግሞ ስትመልሱ ስልክ ቁጥራችሁን ማስቀመጥ አትርሱ። ባለፈው ሳምንት አንደኛው ተሸላሚያችን ስልኩ አልነበረንም። ስለዚህ እንግዲህ ከደወለልን ዛሬ የምንሸልመው ይሆናል ማለት ነው። ደውሉልን። ማስታወቂያዎችን ሰምተን ተመልሰን እንገናኛለን። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ የአርማወር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮ ኢኩቪለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። ከማስታወቂያዎች ተመልሰናል አድማጮች። አርማወር ሃንሰን የምርምር ኢንስቲትዩትና አምረፌልስ አፍሪካ በኢትዮጵያን እጅግ በጣም እናመሰግናለን። የፕሮግራማችን አጋር ናቸው። እነዚህ ሁለቱ አንጋፋ ተቋማት ጤናው ላይ በጣም ብዙ ስራዎች የሚሰሩ ናቸው። እናመሰግናለን። ዛሬ እንግዲህ ውፍረትን አንስተናል። ውፍረት ለብዙዎቹ ተላላፊ ያልሆኑ ህመሞች እንደ መንስኤ ስለሆነም ጭምር እየተነጋገርንበት ነው የምንገኘውና ዶክተር ብዙ ነገሮች አንስተናል እስካሁንም። አደገኝነቱ በማን ላይ ይበልጥ አሳሳቢ ነው? ከወንዶችና ከሴቶች ማን ላይ ይበዛል? የሚሉትን ነጥቦች እስቲ እናንሳ ደግሞ። መልካም። ያው ጥናቶቹ የሚያሳዩት ሴቶች ላይ ይበዛል ውፍረት። ብዙ ምክንያቶች አሉ። ሆርሞናል፣ ይህንን ከወሊድ ጋር የተያያዙ፣ ያው ስራ ቤት ውስጥ ብዙ አለመንቀሳቀስ እንደ ሌሎቹ እንደ ወንዶቹ አይሆንም። ስለዚህ ሌላው በተጨማሪ ያው አክሰስም ብዙ አለማግኘት ይኖራል እና ወርልድ ዋይድ በዓለም ደረጃ ያው የነሱ ይበዛል፣ ሴቶች ላይ ይበዛል።
ግን አንዳንድ ሀገሮች ላይ እንደ ኢንግላንድ አካባቢ ምናምን ሁለቱ ውፍረትና ከውፍረት ቅጥ ያጣ ውፍረት ያለውን አንድ ላይ ሲሆን ወንዶች ላይ ይበዛል ይላልና በአጠቃላይ ግን ሴቶች ላይ ነው የሚታየው ማለት ነው። አደጋውንም ያው እነሱ ላይ ብዙ ጊዜ እናያለን ማለት ነው። ችግሮቹን የጤና ችግር በማስከተል የሚበዛው ሴት ላይ ከሆነ ችግሩም ሴቶች ላይ ይበዛል ማለት ነው። ስለዚህ ሴቶች ትኩረት እንዲሰጡ በዚህ አጋጣሚ ደግሞ ተቋማትም ጂሞች የሚያመቻቹ አሉ። በተለይ አዲስ አበባ ላይ በጣም ብዙ መስሪያ ቤቶች እነዚህን አመቻችተዋልና ለሴት ሰራተኞቻቸው እንዲጠቀሙባቸው ማነሳሳት በጣም ያስፈልጋል። አብረው እንዲሰሩ ማድረግ አሁን የወንዶች ጂም አካባቢ ላይ የምናየው ነገር አለ። በግሩፕ ሆኖ በቡድን ሆኖ አብሮ መስራቱ እንዳያቋርጡ እንዲቀጥሉ ያደርጋልና ሴቶችም ላይ ይሄንን ነገር መፍጠር ያስፈልጋል። ስራ ቦታ ላይ መነጋገር ደግሞ የበለጠ ጥሩ ነው ብለን ዛሬ ይሄን ርዕሰ ጉዳይ የሚያነሳ ነውና አደገኝነቱ የሚበልጥ እንግዲህ ሴቶች ላይ ነው ማለት ነው። እንደ አካባቢም ስናይ አንዳንዴ አሁን እኛም አንዷን ኢትዮጵያን እንኳን ብንቆጥር ከክልል ክልል ሴቶች ላይ የሚበዛበት ወንዶች ላይ የሚበዛባቸው እንዲህ አይነት ሁኔታዎች አሉ። አንዳንዴ የጄኔቲክ ጉዳይም የዘር ጉዳይም ቀደም እንዳልነው ሊሆን ይችላል። የጤና ችግሮቹም በተወሰነ መልኩ አንስተናቸዋልና ጠቅለል ለማድረግ ያህል ቅድሚያ የሚቀመጠው ያው ስኳር ነው። የስኳር የመምጣት እድል አለው። ሁለተኛ ደም ግፊት፣ የኮሌስትሮል ቅባት አላስፈላጊ የሚባል ከመጠን ያለፈ ኮሌስትሮል ይሰበሰባል። እነዚህ ቀጥሎ ካንሰር ወደዛ የመምጣት እድል ይኖረዋል። ይህንን ደግሞ ሌላ ደግሞ ያው ለጭንቀት እንዳልኩ ሳይኮሎጂካል እንትኖች አሏቸው። በተለይ ያንግስተርስ ላይ እንደዛ አይነት ነገሮች አሉና እነዚህ ደግሞ ለማከም ብዙ ነገር ያስፈልጋል፣ ብዙ መድኃኒት ያስፈልጋል። ስለዚህ ወደዛ የሚመራን ነው ብለን ካሰብን ቀድመን መከላከል አስፈላጊ ነው የሚሆነው። አሁን ወደ መከላከያዎቹ በተወሰነ ስንመጣ እኛ ሀገር በተለይ ኢትዮጵያ አልተለመደም። ይህንን ከምግብ ጀምሮ ከቤት ነው የሚጀምረው። እንቅስቃሴ ይህን ያህል የተለመደ አይደለም። ማለት ኮንሽስ በሆነ ወይ እንንቀሳቀስ ይህን ምግብ ይስተካከል ሚል የለውም። ትራዲሽናል የሆነ የምግብ አዘጋጃጀት ነው የሚበዛው። ስለዚህ ቤት ውስጥ ፍራፍሬና እንትኖችን ማብዛት በጣም አስፈላጊ ነው። አትክልትና ፍራፍሬዎችን ማብዛት፣ ስኳር በጣም መቀነስ በተቻለ መጠን፣ በጣም ሀይ ካሎሪ የሚሰጡ ምግቦችን መቀነስ። እነዚህ ከቤት ከተጀመረ እዛ ይለምደዋል። እያደገ ሲሄድ አንድ ሰው ከልጅነት ጀምሮ የለመደውን ነገር ቀላል ነው የሚሆነው። እዛ ይህንን በቤተሰብ ሁለተኛ እንቅስቃሴ እንትን ይፈልጋል። ምንድነው ሞራል ይፈልጋል፣ ንቃት ይፈልጋል። ለምሳሌ ድሮ የሚንቀሳቀስ ሰው ይህን ስፖርት የሚሰራ ሰው ዝም ብሎ ተብሎ በኔጌቲቭ ሳይድ ነበር የሚታይ። አሁን ግን የጤና ሁኔታ ነው በጣም አስፈላጊ ነው። ስፖርት ቀደም ሲል እንደ ቢዝነስ ነበረ የሆነ ለስራ ወይ ለውጤት ተደርጎ ነው የሚቆጠረው እንጂ ይህንን ለጤና ብሎ የመንቀሳቀስ እንትን የለም። ህብረተሰቡ በጥሩ ነገር አለ የሚያየው። ለምሳሌ ወይ ትምህርት አጥና ነው ወይ ምናምን እንደዛ ወደዛ ነው የሚሆነውና ከእንቅስቃሴ አንጻር ግን ከልጅነት ስላልተለመደ ጅም ገብተው መስራት መሮጥ እንደዚህ ነገር ስላልተለመደ አሁን በተለይ አዳልት ላይ ያለውን ችግር ይሆናል። ከመስሪያ ቤት ወደ ቤት ነው፣ ከቤት እንደዚህ ነው፣ በመኪና ነው፣ በታክሲ ነው። ስለዚህ ይህንን የራሱ ተጽዕኖ ይፈጥራልና በቤትም በግሩፕ ነው እንቅስቃሴ ማድረግ። አሁን አንዳንድ እንትን አያለው ልጆቻቸውን ይዘው ስራ ብለው ጫማቸውን ቀይረው ልብሳቸውን ቀይረው ሲንቀሳቀሱ እንደዛ አይነት ዲሲፕሊን የሆነ የእንቅስቃሴ ዘይቤ ያስፈልጋል። ወደዛ ከቤተሰብ ከዛ ቀጥለን እንደተናገርሽው የሰራተኞችን በተለይ መስሪያ ቤት አካባቢ ጤናማ ያልሆነ ሰራተኛ ስቲል ያው ኪሳራ ነው የሚሆነው። ሕክምና ነው የሚሄደው። አሁንም መቅረት ነው ሳይሰራ። ስለዚህ ስራዬ ብለው መስሪያ ቤቶች በተለይ እንደዚህ ብዙ ሰዓት ቁጭ ብለው የሚያሳልፉ ስራ ላይ የሚሆኑ ያለባቸው መስሪያ ቤቶች የጅም እዛ አካባቢ እንዲገቡ ተወሰነ ራሱ የጅም እንዲከፍሉላቸው ልክ ለትራንስፖርት እንደተለመደ ለሃውስ እንደተለመደ እንደዛ አይነት አላውንስ እንደዛ መታሰብ መጀመር አለበት። on the other side በመንግስትም ስናይ እንደዛ ነው። አሁን ፖሊሲዎችም ስለሚወጡ
ብዙ ነው የሚያስቀርልን። ብዙ ወጪ ነው የምንቀንሰው ቀድመን ከተከላከልንና ከዚህ አንፃር በተለይ እንቅስቃሴው ላይ አሁን ሰው እንቀሳቀሳለሁ እቤትም እንትን አደርጋለሁ ራሴ ነው የምሰራው እንደዚህ ይላል። ግን ፕሮግራምድ ኤክሰርሳይዝ የሚባለው በጣም አጽንኦት ማድረግ ፈልጋለሁ። አካል ብቃት እንቅስቃሴ ማለት እኮ ሁልጊዜም የተመጠነ ሰዓትና መጠንም እሱ ይሄንን በለ30 ደቂቃ እንደምንም ብለው በደንብ ቢሰሩ በሳምንት 5 ጊዜ ሜንቴን ያደርጋል። ጥሩ የሆነ የጤና ሁኔታ ነው የሚኖራቸው። ኢቭን ዲቨሎፕ ካደረጉ በኋላም ስኳር፣ ልብ ምናምን ቢኖራቸው ራሱ የተሻለ ሁኔታ እንዲኖር ነው የሚያደርገውና እነዚህ ትኩረት እንዲሰጣቸውና መፍትሄዎቻቸው እነዚህ ናቸው። ይታከማል ማለት ነው። ውፍረት የጤና ችግር ነው። በጣም በተለይ የተጋነነው ውፍረት ኦቤስ የሚባለው የጤና ችግር ነው ብለናል ዶክተርና ስለዚህ ይታከማል ወደሚለውም መተናል። እንደዚህ ከሆነ ደግሞ ይሄ አብሮ የተወለደው በዘር የሚመጣው ውፍረትም መቆጣጠር ይቻላል፣ መታከም ይችላል? አዎ ህክምናው መጀመሪያው ላይፍ ስታይል ነው የሚሆነው። ከዛ ቀጥሎ መድኃኒቶች ናቸው የሚሆኑት። መድኃኒቶች አሉ። አንደኛ የሚያደርገው የምግብ ፍላጎትን መቀነስ የሚቀንሱ ናቸው። ሳታይቲ ሴንተር የሚባል አለ እንትኑን እንዲቀንስ ያደርጋልና ኢንቴካችን መቀነስ ማለት ነው። ሁለተኛ ለስኳር መድኃኒት የምንጠቀምበት መድኃኒቶች አሉ። ከነዛ ውስጥ የተወሰኑት ዌይት ፍሬንድሊ የሚሆኑና የሚቀንሱ አሉ። እኛ ሀገር አንዳንዶቹ እንኳን አልገቡም፣ ከውጭ ነው የሚመጣ። በሳምንት በኢንጀክሽን የሚሰጣለ፣ በታብሌት የሚሰጡ አሉ። እነዛ እንደ አንድ ትሪትመንት ለኦቤሲቲ ተብሎ የተቀመጡ በተለይ ከ35 በላይ ቦዲ ማስ ኢንዴክስ ያላቸውን ህክምና እንትን ይደረጋል። እንደዛ ሆኖ 3ኛ ደረጃው ላይ ሲደርስ በተለይ ቦዲ ማስ ኢንዴክስ 39 በላይ ሲሆን ደግሞ ሰርጀሪ ሁላ ያስፈልጋል። ቅባቱን መቀነስ፣ እዛ ቦርጭ አካባቢ ያለውን ዳሌ አካባቢ ያለውን ቅባቱን መቀነስ፣ ከዛ ደግሞ የጨጓራችንን መጠን ስቶማክ ሳይዟን ማስተካከል። ሳይዟ ስተስተካከል የምግብ ፍላጎቱ እንዲቀንስ ይደረጋል። እዛ ያለው ነርቮቹን እንትን ይደረጋል እንደ ተመገበን ፊል እንድናደርገው ማለት ነው። እንደዛ አይነት ህክምናዎች አሉና ይህንን ያህል በአለማችን ደረጃ ይህን ያህል ህክምና እየሰጡ ነው የሚገኙትና በተለይ በአሜሪካ ካሉ እንትን ከፍተኛ ውፍረት የሚታይባቸው ናቸው። ይህን ደግሞ ሰርጀሪ ኦልሞስት ሌፍት ኤንድ ራይት ነው የሚሰሩት እዛ። መልካም እንግዲህ ውፍረት ህመም ነው ካለ ለኛ የሚሻለው እዚህ ሁሉ ህክምና ደረጃ ላይ ከመድረስ ይልቅ አስቀድሞ እንደ መከላከሉ ነው። እንችላለን አይደለ? በትክክል አሁን አዲስ አበባ ላይ በተለይ መሀል አካባቢ ላይ ለሚኖር ሰው ወደ ዳር አካባቢ ምላለ አሁን አካባቢዎቻችን ምቹ የሆኑ ነው በእግር መሄዱ ብዙ ልክ እንደ የአካል ብቃት እንቅስቃሴ ሊያስተካክልልን ይችላል። እንዲሁም ደግሞ አመጋገብ ላይ የሚነገሩት ነገሮች ማድረግ ይሄ መከላከል ነው አይደል ዶክተር? ልክ ነው። እንደውም ምንድነው እንደ አንድ ህክምና ያስቀምጡት ሲስተም ሌቨል አፕሮች ይባላል። አንደኛው የምግብ ስርዓቱ ከላይ ከመንግስት በደንብ ተቀርጾ አሁንም እንደምናውቀው እነዚህ ስኳር እንትን ሞር እንትኖች ኮስት ያደርጓቸዋል። ታክሴሽኑ ሀይ ነው። ጥሩ ነገር ነው ይሄን ዲስከሬጅ ማድረግ እነዛ ነገሮችን። ሌላ ምን ደግሞ ጥሩ የመኖሪያ ሰፈር መገንባት ነው የሚሆነው። ወኪንግ ዌዮቹ ማስተካከል፣ ይሄን ደረጃዎቹ በእግር ሙጭ ለመሆንና ሴኩሪቲ ላይ የተመቻቸ ከሆነ ሰው እንቅስቃሴ ማድረግ በተለይ መሀል አካባቢ እንዳልሽ በጣም የተሻለ ሆነዋልና ወክም እያደረገ ነው። በእውነቱ ሳይሆን በደንብ ሰው እየተጠቀመ ነው ያለው። ይህንን የተሻለ ውጤት አሁን ላናየው እንችላለን። ውጤቱ ፕሮባብሊ ከ10 አመት በኋላ 15 አመት 20 አመት በኋላ ግን የተስተካከለ ቁመና ያለው ከስኳር ከደም ግፊት ከኮሌስትሮል የጸዳ ማህበረሰብ ልናይ እንችላለን። በዛ ያለውን ቢያንስ እንዲቀንስ ያደርጋል ብዬ አስባለሁ። ግን በደንብ አድርጎ መታሰብና ኮንቲኒየስ የሆነ አሰስመንትም ያስፈልገዋል፣ እርዳታም ያስፈልገዋል። እንደዛ ኢንካሬጅ ለሚንቀሳቀሱ ሰዎች ደግሞ ኢንካሬጅ ማድረግ ያስፈልጋል። እንደዚህ ፕሮግራሞችን መስራት ያስፈልጋል። ወደ ኮሚኒቲ ወርዶ ማነጋገር እንዴት ነው ዘይቤያቸው እንዴት ነው የሚለውን ፋርዘር ለውጣቸውን ማየት ያስፈልጋል ብዬ ነው። አሁን ይሄ በከተማ ደረጃ የተጠና ቅርብ ጊዜ እንደውም በዚህ ፕሮግራማችንም አቅርበን ነበረ ባለሙያዎችን ጋብዘንና የአካል ብቃት እንቅስቃሴ አለማድረግ በ2004 በተደረገ ጥናት ከተማችን ላይ 27.9% ነው የሚለው
እየተንቀሳቀስን አይደለም ማለት ነው። መቀመጥ በጣም በዝቷል ነው የሚለው። ከዚህ ጋር ተያይዞ ውፍረቱም እንደዛው በጣም ጨምሯል፣ ከፍተኛ ቁጥር ነው የሚያሳየውና ከዚህ ከአመት ከ2 አመት በኋላ ጥናቶች በማድረግ ደግሞ ይሄ ምን ያህል እንደተሻሻለ ማየትም ይቻላል በተፈጠሩት ምቹ ሁኔታዎች ማለት ነውና ሰዎች እንግዲህ ያለውን አጋጣሚ መጠቀም ነው አይደል የሚሻለው። ምናያቸውን ያሉና አጋጣሚዎች ሁሉ ተጠቅሞ የራስን ጤና ማሻሻል በጣም ጥሩ ነው። እንደው ዶክተር ከዚህ ጋር ተያይዞ እንግዲህ ሰዎች ቶሎ እንቅስቃሴ ጀምሩና ባንዴ ደግሞ በጣም ብዙ ክብደት የመቀነስ ሁኔታዎች አሉ። ባንዴ መቀነስ አደጋ አለው? አዎ እሱም አይመከርም። ባንዴ ሰደን ሎስ ዌይት ሎስ የራሱ ሌላ እንትን ጫና ያመጣል። ለምሳሌ ብዙ ጊዜ የምናየው የሐሞት ከረጢት ጠጠር ምናምን ዲቨሎፕ ያደርጋል። ምክንያቱም በአጭር ጊዜ ኮሌስትሮል እንትንልና ስቶን ፎርም የማድረግ እድል ይኖራል። እዚህ ቀደም ብዬ እንደገለጽኩት ቀስ በቀስ ስለተሰበሰበ በየወሩ በየሳምንቱ የተወሰነ ኪሎ መቀነስ ያስፈልጋል። ስቴፕ ባይ ስቴፕ ሜንቴን ለማድረግ ለማስተካከል የሚረዳ እሱ ነው። የጊዜያዊ በሞራል ሳይሆን በደንብ አስቦ ፕላን አድርጎ ነው መሆን የሚችለው። መድኃኒቶቹን ይህንን ያህል በእርግጥ አይረዱም አሉ ብንላቸው በተለይና ውድ ናቸው ደግሞ በቀላሉም አይገኙም። ስለዚህ ለምግባችን ተጨንቀን የትኛው ልብላ የትኛው ተብሎ በደንብ ማሰብ ኮንሽስ መሆን ያስፈልጋል። ሁለተኛ ደግሞ እንቅስቃሴው ላይ ደግሞ እንደዚሁ እንቅስቃሴው በትርፍ ሰዓት ማድረግ ያለብን እንደ አንድ ስራ መታሰብ አለበት። እንደዛ ቢሆን የተሻለ ይሆናል። ሰዎች እንግዲህ ያው ቀስ ብሎም እንደሚመጣ ውፍረትን ተቀብለው ይቆዩና አይ በቃ የኔ ውፍረት እኮ ስትረስ ነው እንዶ በስፖርት አይቀንስም በምግብ አይቀንስም የኔ ውፍረት እኮ እንዲህ ነው እያሉ ምክንያት መስጠትና ተቀብለው አብሮ መኖር ይታያልና አዋጣም አይደል? እውነት ነው። ይሄንን አሁን ምንድነው በቂ እንዳልነው ወጪውና ገቢው ባላንስ አይደለም ማለት ነው። ይሰሩና ወጥቶ እንደገና ሃይ ካሎሪ ከበሉ ምንም ዋጋ የለም። ባላንስ አይደለም። ወጪውን መብዛት አለበት፣ ገቢውን ነው ማሳነስ። በደም ሰርተው ኤክሰርሳይዝም ሰርተው ወክ ማድረግም ምግብ ደግሞ የተወሰነ ሊሚት ማድረግ ከድሮ ቢሄቨር አለ ከድሮ ከሚበሉበት ዘይቤ ቢቀይሩ በእርግጠኝነት ይስተካከላል። እንደውም በቅርቡ ምንድነው የሚደረገው የሳህኑ ግማሽ አትክልት ማድረግ ግማሽ ደግሞ ሌላ ምግብ ካርቦሃይድሬት ፕሮቲን ምናምን ያለበት። ይሄን ጀነራል የሆነ ፕሪንሲፕል ማለት ነው። ይህንን የሚያዘወትሩ በእርግጠኝነት ይቀንሳሉ። እውነት ነው። እንግዲህ በግል ደረጃ ሰዎች ምን ያድርጉ የሚለውን በተለያየ መንገድ ነክተነዋል። ያው አካል ብቃት እንቅስቃሴ ማድረጉ ሁልጊዜም ሳይቋረጥ እንዲሁም ደግሞ አመጋገቡ ላይ ማስተካከሉ እነዚህን አንስተን የሚጨመር ነገር ካለ እንዲሁም ደግሞ ቤተሰብም እንግዲህ ከቤተሰብ መካከል አንድ ሁለት ወፍራም ሰው ሲኖር እሱ እኮ የተመቸው ነው እንደ ልቡ ነው ብሎ ብቻ እንደ ሀሳብ የለሽ ከመቁጠር ይልቅ ይሄ ነገር ነገ የሚያመጣውን አደጋን በማሰብ መነጋገር ያስፈልጋል አይደል? ቤተሰብ ምን ያድርግ? አሁን ንቃት ያስፈልጋል እንዳልኩት ይሄ ኤክሰርሳይዝ እነዚህ ምግብ ከድሮ ገና ስለሆነ ስላለመድ ነው። በተለይ አሁን ያለው አዳልት አዋቂዎች ያለን አሁን ኢትዮጵያ ውስጥ የተለመደ ስላልሆነ የግሩፕ ስራ ያስፈልጋል፣ ሞቲቬሽን ይጠይቃል። ስለዚህ አንድ ላንዱ ባል ሚስት ባል ኢንከሬጅ ተደርጎ ፕሮግራም አድርገው እንቅስቃሴ ማድረግ ምግባቸው ላይ ሲሪየስ መሆን ማለማመድ ባንዴ ከለመዱበት እንትን ማስወጣት ያስቸግራል። ስለዚህ በትንሹን ወደ ዴይሊ አክቲቪቲ ማውረድ ለልጆችም እንደዚሁ ማለት ነው። እንደዛ ከሆነ ልጆቹንም ባክ ወላጆችን ይሄን አትብላ ይሄንን እንትን እያሉን እንትን ማድረግ ምን ገዛው ራሳችን ስለሆነ እዛ ላይ ሊሚቴሽን ማድረግ ማለት ነው። አሁን ሁሌ ጣፋጭ የሚወድ ሰው ኬክ የሚገዛ ከሆነ እሱን ወይ መቀነስ እንደዛ ነገሮችን በጣም ሀይ የሆነ ካሎሪ ከሚበሉ ሰዎች ጋር መለያየትም ካስፈልግም መለያየት እንደዛ አይነት ነገሮችን ሞር ኤክሰርሳይዝ ከሚሰሩት ሰው ላይ ወደ ጤና የሚወስዱ ሰዎች ጋር መዋል መንቀሳቀስ ያስፈልጋል ብዬ አስባለሁና ለብቻ ባንድ የሚመጣ ቢሄቨር አይደለም። እዚህ መተጋገዝ በጣም ያስፈልጋል ብዬ አስባለሁ። እውነት ነው። ትምህርት ቤቶች ላይ መስራት መልካም ነው። ምክንያቱም ትምህርት ቤቶች ተማሪዎች ላይ መስራት ቤተሰብ ላይ እንደመስራት ነው። ተማሪዎች የያዙትን ነገር ወደ ቤተሰብ ይዘው ይሄዳሉ፣ ቤተሰብንም ሁሉ ያስተምራሉ፣ ይቀይራሉ ቤተሰብንም እና መምህራን ትምህርት ቤቶች የዚህ ኃላፊነት አለባቸው። ምክንያቱም አንዱን ቤተሰብ በጣም ጠንቃቃ ቢሆን ሌሎች ቤተሰቦች ባይሆኑ ልጆች ከሌላው የሚማሩትን ነገር ይበልጥ ይወስዳሉና
በትምህርት ቤት ደረጃ ቢሆን ትምህርቱ መልካም ይሆናል። ተቋማትም ለሰራተኞቻቸው ጤና በማሰብ እርምጃዎችን መውሰድ አለባቸው አይደል? አሁን የሚበረታቱ ነገሮች አሉ። በየመስሪያ ቤቶቹ ጂሞች እየተሰሩ ነው፣ የአካል ብቃት እንቅስቃሴዎች እየተበረታቱ ነው እና ይሄም አንዱ በጣም ሊተኮርበት የሚገባ ነው አይደል ዶክተር? እውነት ነው። አንዳንዶች ራሱ ይነግሩኛል ከፍሎልናል ጂም መስሪያ ቤታችንና ያሉኝ አንድ ሁለት መስሪያ ቤቶች አስታውሳለሁ እና ይህን በጣም ትልቅ ነገር ነው። እንደ አንድ ኢንሴንቲቭ ታስቦ ፊት የሆነ ሰራተኛ ስትይጂ አውትካሙ ጥሩ ነው የሚሆነው እና ይህንን እንደውም ወደፊቱ ፖሊሲዎቹን መንግስትም ቢያስገድድ ጥሩ ነው የሚሆነው። ተወሰነ ልክ እንደ ፔንሽን ይህንን የጤና ጉዳይ ስለሆነ ሄልዝ ኢንሹራንስ የለንም እኛ ሀገር እንደምታየው ብዙ ጊዜ የሚያስገድድ የለም ማለት ነው አሉ በግል እንትን የሚሉት ግን የጤና ኢንሹራንስ እንደዚህ የኤክሰርሳይዝ እንዲህ በእንትን ውስጥ በአሰሪና ሰራተኛ ቢገባ ኢርሊ እየተለመደ ቢሄድ የተሻለ ይሆናል ብዬ አስባለሁ። እውነት ነው። የተቋማትን ጉዳይ ስናነሳ ብዙ ሊለመዱ የሚገባቸው ከሌሎች ሀገራት የምንወስዳቸው እንደ ልምድ የሚሆኑ አሰራሮች አሉ። እነሱን ማምጣትና ጤነኛ ሰራተኛ ጤናማ የሆነ ምርት እንዲኖር ያደርጋልና ተቋማት ለሰራተኞቻቸው ይህንን ሊያስቡ ይገባል። በስራ ቦታ መነጋገሩ መልካም ነው አይደለ? ወፋፍራም ሰዎች በቤተሰብ ብቻ ሳይሆን ወፋፍራም ሰዎች ኮሊጎቻቸው ወይ የስራ ባልደረቦቻችን ቢኖሩ ተቋማት ላይ ቢኖሩ ይሄ ነገር ወደፊት ይሄን ያመጣብሻል፣ ስለዚህ አብረን እንንቀሳቀስ፣ እንስራ፣ አመጋገብሽ እንዴት ነው ብሎ መጠያየቁ ጥሩ ነው። የግል ክሊኒኮች ያሏቸውም ካሉ ክሊኒኮቹም ለዚህ ትኩረት መስጠት አለባቸው አይደል ዶክተር? እውነት ነው። ማለት አሁን በጣም ዩኒቨርሳል ብዙ እንትን የሚፈልግ ነገር ነውና ሁሉም የጤና ተቋም ያልሆኑትንም ማንኛው ሰራተኛ የሚገኝበትን በኋላ እንደገና የኢንሹራንስ እያልክ ከመክፈል ቀድሞ የመከላከል እንትን ሴቭ ያደርጋል እና ከዚህ አንጻር ስትራቴጂውን ገና ከመጀመሪያው አንድ መስሪያ ቤት ስታብሊሽ ያደርጉ ራሱ ይህንን ታሳቢ አድርገው ማዘጋጀት የተሻለ ነው። አሁን ለምሳሌ አንድ ኢትዮጵያን ኤርላይንስ ይመስለኛል ያየሁት ጂም ምናምን እንትን ብለውላቸዋል፣ ውስጥ ሜዳም ተሰርተዋል ምናምን የሆነ ጊዜ አይቼ ሚኒስቴር መስሪያ ቤቶችም ላይ እና ይህንን በጣም ትልቅ እንትን ነው ሞቲቬት ያደርጋል። በግሩፕ ይሮጣሉ፣ ይሰራሉ። ይህንን ትልቅ ለወደፊቱ የምናየው ይሆናል። ትልቅ ለውጥ ይመጣል ብዬ አስባለሁ እና እንደውም በየመስሪያ ቤቶቹ ጥናት ማድረግ ይቻላል። ያላቸውና የሌላቸው ምን ያህል ኢምፓክት ምንድን ነው፣ ያላቸውስ ምን ያህል ሰው ነው የሚጠቀም ያለው፣ ምን ያህል ሰዓት ነው የሚጠቀመው፣ ምን ያህል ሲምፕል በቢኤምአይው ጥናት ማድረግ የሚቻል ይመስለኛል። እውነት ነው። ማበረታታትም ያስፈልጋል። እንግዲህ የሚሰሩ ሰዎችን ግንባታው መኖሩ ብቻ እድሎች መኖራቸው ብቻ ሳይሆን እድሎችን የሚጠቀሙ ሰዎች እንዲበዙ ተቋማት መስራት አለባቸው፣ ማበረታታት አለባቸው። በጣም አመሰግናለሁ። የመጨረሻ መልእክት እንግዲህ ፖሊሲ እርምጃዎችን በተመለከተ አንዳንድ ነገሮችን እናነሳለን። ማስታወቂያዎችን ሰምተን ተመልሰን እንገናኛለን። አምረፍ ሄልዝ አፍሪካ በኢትዮጵያ አምረፍ ሄልዝ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፍ ሄልዝ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፍ ሄልዝ አፍሪካ በኢትዮጵያ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል።
ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶቹን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች፣ ማጠቃለያ ላይ ነው የምንገኘው። ዶክተር እንግዲህ በግለሰብ ደረጃ በቤተሰብ በተቋማት ምን መደረግ አለበት የሚለውን አንስተናል። በመንግስት ደረጃ ደግሞ መንግስት ፖሊሲ ነው የሚያወጣው አይደል? በፖሊሲ ደረጃ መቀረጽ ያለባቸው ነገሮች አሉ። ለምሳሌ ቅድም የታክስን ጉዳይ አንስተናል። እነዚህ የታሸጉ ፕሮሰስ የተደረጉ ምግቦች ላይ ታክሶችን መጨመር፣ እንደዛ አይነት እርምጃዎች ምን ያስፈልጋሉ? አንዱ እሱ ነው። ሁለተኛ ደግሞ ያው አሁን የስፖርት ማዘውተሪያ ቦታዎችን በየቦታው እንዲስፋፉ ማድረግ፣ መክፈት ብቻ ሳይሆን ደግሞ አፎርደብል እንዲሆን ማድረግ፣ ኮንትሮላቸውን እስከሚለመድ ድረስ ሞር ሰው በቀላሉ አክሰስ የሚያደርጋቸውን መንገዶችን መክፈት ጥሩ ነው። ሌላ ወደ አግሪካልቸር ሂደን እንደገና ፍሩትና ቬጂቴብልስ ደግሞ በቂ እንዲኖር ማድረግ፣ እነዚህ ላይ ከተሰራ በመንግስት በደንብ ከተያዘ በጣም ለቀጣይ አመታት የተሻለ ጤናማ የሆነ ህብረተሰብ መፍጠር ይቻላል ይመስለኛል። እና ይህን ነው የምለው። በተለይ ደግሞ ወጣቶች ላይ በደንብ መታሰብ አለበት። ምክንያቱም እነሱ ናቸው ይህንን በሽታ ቀስ እያለ ነው ይመጣ ብለናል። ኢፌክት የምናየው አፍተር ሎንግ ታይም 5-10 years ነው። ስለዚህ ብዙ ስኳር ያለበት ህመም ያለበት ሰው እንዳይፈጠር፣ ብዙ ደም ግፊት ያለበት ሰው እንዳይፈጠር ካሁን ጀምሮ ወጣቶች ላይ ደግሞ መስራት ያስፈልጋል። እሺ ዶክተር ክብሮም እጅግ በጣም አመሰግናለሁ። አድማጮች ደውለውልናል ብዙ። አምሳሉ ከአዲስ አበባ፣ ስዩም ዘነበ፣ ተፈሪ ከካራ፣ ታደሰ ካባሪና እና ሌሎችም ባጭር የጽሁፍ መልእክት የደወሉልና የመለሱ አሉ። አምሳሉ ከአዲስ አበባ፣ ስዩም ዘነበ እንዲሁም ደግሞ ባጭር የጽሁፍ መልእክት በ0944 ጀምሮ በ15 የሚያበቃ ስልክ የዛሬ የ100 ብር ካርድ ተሸላሚዎቻችን ናቸው። እጅግ በጣም እናመሰግናለን። ዶክተር ክብሮም ሙልጌታ የውስጥ ደዌና ልብ ስፔሻሊስት በመቅረዝ ሆስፒታል ዛሬ ከኛ ጋር ስለነበርክ በጣም እናመሰግናለን። ሌላም ጊዜ እንግዲህ በተመሳሳይ ጉዳይ እንገናኛለን። ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። አዘጋጅቼ ያቀረብኩላችሁ ደግሞ አዜብ ታምሩ ነበርኩኝ። ከኛ ጋር ለነበራችሁ ሁሉ ምስጋናችን ከፍ ያለ ነው። ሳምንት በሌላ የጤና ርዕሰ ጉዳይ እንገናኛለን። የዛሬውን በዚህ አብቅተናል። መልካም ጊዜ ይሁንላችሁ። ዳሰሳ ይቀጥላል።